ሮዛ ሰላምን አሁን እንግዲህ ወደ እናቴ ጋር መሄድ አለብኝ ብላም ስትነግራትም ትሰሚኛለሽ ሰላም ይኸውልሽ የኛም ቤተሰብ መቀላቀልና የኛም ቤተሰብ የምትወጂ ከሆነ ከዚህ ከቤት ሄዳል የምትዩ ሀሳብ መተው አለብሽ። ቆይናና ምን ተፈጥሮ ነው ባንቺና በናታን መካከል ምንድነው የተፈጠረው ስትላትም እንግዲህ ማለት በእነሱ መካከል እንግዲህ ምንም የተፈጠረ ነገር እንደሌለ ምንም ጠብ እንደሌላቸው እንግዲህ ለሮዛ ትነግራታለች። እና ታዲያ ለምንድነው ወደ ሀገር ሄዳለሁ የምትዩ ስትላትም እንግዲህ በቃ መሄድ ስላለብኝ ነው ትላለች። እንግዲህ ሮዛ ወደ ሀገርሽ መሄድ የለብሽም፣ ስለዚህ እኔ ለእናትሽ እዛ የሚጠይቃት ሰው አመቻችልሻለሁ ስትልም እንግዲህ ነግራን ነበረ። ግን ሰላም በፍጹም መሄድ አለብኝ ብላ እንግዲህ ተወስናለች። እንደዛ ከሆነ እኛም ቤተሰብ አትፈልጊውም ማለት ነው ስትልም ለሮዛም ለማስረዳት ሞክራ ነበር። ሮዛ ግን ጨርሻለሁኝ ሰላም ከዚህ ከቤት በፍጹም መሄድ የለብሽም በማለትም እንግዲህ ተነግራታለች ማለት ነው። እና ናታን እንግዲህ ወደ እናቱ ጋር በመሄድ ያው በጣም እንዳዘነና በጣም እንደተከዘ ይነግራታል። እንግዲህ እናቱን በጣም ደስተኛ ሆንሽ ወይ መታኮ ሰላም እንደማትፈልገኝ አይኔን አይታ እንደምትጠላይ ነገረች። ስለዚህ እንኳን ደስ ያለሽ ደስ ይበለሽ ለምን በደስታ አልላትም ሲልም እንግዲህ ለእናቱ ይነግራታል። አሁን ወይዘሮ ሄሩት እንግዲህ ምንድነው እያለች ያለው አንደኛ ለክብሯ ቢሆንም የምትጨነቀው ወደፊት አንተ እኔ የምጨነቀው ወደፊት ስለምትኖረው ኑሮ ነው እንጂ ስለ አሁኑ አይደለም። ስለዚህ ወደፊት አሪፍ ኑሮ እንድትኖር ነው የምፈልገው ስትልም እንግዲህ ወይዘሮ ሄሩት ለናታን ትነግረዋለች። ናታንም ደግሞ ደስታዬም አሪፍ ኑሮም የምኖረው ደግሞ እሱ ከሰላም ጋር ነው እንጂ ከሌላ ሰው ጋር አይደለም። ቆይናና ህይወት ለምንድነው እኔ በራሴ እንድኖር የማትፈቅጅልኝ ሲልም እንግዲህ ነግሯት ነበረ ማለት ነው። እና አሁን ላይ እንግዲህ ያው ደስ ይበለሽ ሰላም አልፈልግህም ብላኛለች ብሎም ይነግራታል ማለት ነው። እና ይሄንን ነገር ተናግሮ ቀጥታ ወደ አበባ ሊገዛ ነበር ሄደውና እዛ አበባ ምናምን ሲመለከት እንግዲህ አለ አይደለ ሰላም እየተዛለችው። ስለዚህ የኔ ፍቅር ስለዚህ ካሁን ይሄ አበባ ላንቺ ነው የሚገባው ብሎ አበባ ሲገዛ ማሂ ትመለከተዋለች። ማሂ እንግዲህ ለብዙ ጊዜ የናታንን ፍቅረኛ ለማወቅ ትፈልጋለች። ስለዚህ እንግዲህ አበባውን ገዝቶ ሲሄድ ተከትላ ዛሬ ፍቅረኛህን አያት አለሁኝ አንተ ቀይ አበባ ስትሰጣት ናታን እመነኝ እኔ ቀይ ደም ነው የማፈስላት እያለችም እየተከተለችው ባለበት ጊዜ ላይ እንግዲህ ከየት መጣ ሳይባል አንደኛው ግን ከኋላ አንድ ልጅ ነች የሆነ ተጠቋቁመው ነው ማለት ነው። ከኋላ እንግዲህ ከተመለከታችሁ ልብ ብላችሁ እና ያ ልጁ እንግዲህ ግፍትር ሲያደርጋት እሷ ሀሳቧ ወደ ልጁ ሲሆን እንግዲህ ናታን ተደብቆ ወደ ሰላም ጋር ይሄዳል ማለት ነው። እና ወደ ሰላም ጋር እንግዲህ ሲሄድ ያው በር ላይ ከሮዛ ጋር ይገናኛሉ ማለት ነው። እና ሮዛም እንግዲህ ደህና ነህ ወንድሜ ስትለውም ደህና ለመሆን እየሞከርኩኝ ነው ትለዋለች ማለት ነው። ምንድነው ባንተና በሰላም መካከል ምን ተፈጥሮ ነው ስትለው እኔ እንጃ እኔ ምን አውቃለሁኝ እኔም እኮ ምንም የማውቀው ነገር የለም ምናምን ሲላትም እና አሁን ላይ እንግዲህ ሰላምዬ እንደጨከነችበት ይናገራል። አረ ከነጭራሹም እኮን እኮ ወደ ሀገር እሄዳለሁ እያለች ነው። ለጊዜው ሆን ያስቆምኳት ይመስለኛል። ስለዚህ ግቡና ተነጋገሩና ማለት ነገሩን ባታሰፉት ሀሳባችሁን ተለዋወጡና ችግራችሁን ፍቱ ትለዋለች። እንዴ ጭራሽ እኔ በእሷ ናፍቆት እየተሰቃየሁ መዋሌ ሳያደርስ ሳይቀር ጭራሽ ትችሌር ነው ትላለች ስትልም እሷም እኮ ደስተኛ አይደለችም ናታን ትለዋለች ማለት ነው። እና አሁን እና ያለችው ሲልም እሷም ክፍሏ እንዳለች ምናምን ትነግረዋለች። እና ይዞ በቃ ወንድሜ ጠንከር በል ትልና ሮዛም ዝም ትሄዳለች ማለት ነው። እና ናታንም ወደ ሰላም ጋር እየመጣና እንግዲህ አበባውን ሲሰጣትም ሰላምን በቃ ተወኝ ስትለም ትነግረዋለች ማለት ነው። እና የምርም ጠልተሽኛል ማለት ነው ንገሪኝ፣ አይኔን እያየሽ እንደ ጠላሽኝ ንገሪኝ ይላታል ማለት ነው። እሷም እንግዲህ ግን በጣም እንደምትጠላውና ከሱ ጋር መኖር እንደማትፈልግ እንደውም ካንተ ጋር ከፍቅር ግንኙነት ከጀመርኩ ጀምሬ እንግዲህ ህይወቴ ሲኦል እንደሆነባት ትናገራለች ማለት ነው። ከዛ እውነትሽን ነው ሰላም ማለት ስለም እንግዲህ ትቷት ይሄዳል ማለት ነው። እና ትቷት ሲሄድም እንግዲህ ሮዛ ያው ይሄንን ነገር ይች ሰላም እንግዲህ ይሄንን ነገር የተናገረችው ከልቧ አይደለም። ምክንያቱም ያው እናቱ በሆነ ነገር ያው በእናቷ ስላስፈራራቻ ነው። እናም ያው ለነ ሮዛ ራሱ እንዳትናገር ይብላታለች። ከተናገርሽ ይኸውልሽ እናትሽን የቅርቤ ሰው አለ አንድ የመድኃኒት ብቻ መድኃኒቱን ብቻ መስጠት ነው የሚያስፈልገው ስትልም ትነግራታለች።
እና ናታንም እንግዲህ ቀጥታ ይሄዳል ማለት ነው። ሮዛም ወደዛ ወደ ልጁ ጋር ሄዳ ነበረ። ምሳ ምናምን ነው ይዛለት የሄደችው እና ከኋላዋ ሲመጣ ሮዛ በጣም ደነገጠች። እና ከአሁን በፊት እንግዲህ ከተመለከታችሁት ማሂ ሮዛን እንዲገላት አዞ ነበረ። ማያን ማግኘት የምትፈልግ ከሆነ ሮዛን ግደላት ብለው ነበረ እና ያ ነገር እንግዲህ በቅንጭላቱ ተቀርጾ ምን ትሰሪያለሽ? ሂጂ አምልጭ፣ አንቺንም ማያንም ይገሏችኋል፣ ሊገሏችሁ ነው እያለም እንግዲህ ይነግራታል። ማን ነው የሚገለኝ እያለችው ነበረ። ይኸው ይችት ይሷ ነች እያለ እንግዲህ እጁን እየጠቆመ ነበረ። ግን ሮዛ ማሂን አላየቻትም። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። እንኳን በሰላም መጣችሁ ወደዚህ ቻናል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ነባሪ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ሮዛ ድራማ ይዘንላችሁ ቀርበናል። ሮዛ ወደ እናቷ ጋር ትሄድና አየሽው ልጅሽን ልብ ብለሽ አይተሽዋል ትላታለች። ምን ሆነ ምናምን ስትላትም እስቲ ዝም ብለሽ ተመልከችው እማዬ ደስታ እኮ ርቆታል። ምንም እኮ ደስተኛ አይደለም። ቆይና እናስተመቸ ነው የልጁን ደስታ እንደዚህ የምትቀሚው ስትላትም ይኸውልሽ እኔ እኮ እናቱ ነኝ፣ ከኔ ከእናቱ የበለጠ ታስቢለታለሽ ስትላትም አይ ዝም ብሎ እናት አይደለም፣ አንቺ ለክብርሽ ነው የምትጨነቂው። እነሱ እኮ በጣም ይዋደዳሉ፣ ታያቸው በቃ ከሰላም ጋር አንድ ላይ ይኖሩ ስትልም ሂሩትም በፍጹም ይኸውልሽ እኔ በህይወት እያለሁኝ እነሱ አንድ ላይ አይሆኑም፣ እኔ የዛሬን ሳይሆን የወደፊቱን ህይወት ነው የማስብለት ስትልም ትነግረዋለች። እንደዛ ከሆነ የወደፊት ሀሳቡን የወደፊት ደስታውን የምትፈልጊ ከሆነ ልጆቹን ታያቸውና በራሳቸው ይኖሩበት። ማለት እነሱ እኮ ገና እኮ ልጆች እኮ አይደሉም፣ ትልቅ ሰዎች እኮ ናቸው። ነገሮችን እንዴት ማስኬድ እንዳለባቸውና ወደፊት እንዴት መኖር እንዳለባቸው ያውቃሉ። ስለዚህ እማዬ ክብርሽን ከክብርሽ እንግዲህ የልጅሽ ደስታ አይበልጥብሽም። ስለዚህ ለደስታው ታዩ ትላታለች። አሁን ላይ ስጋ ወይዘሮ ሂሩት ትንሽ ቢሆንም የሆነ በቃ አለ አይደለም የተጨነቀች ይመስለኛል። እና ሮዛን ደግሞ ያው ልጁ እየተከተላት ነበረ እና ማያን ገደልሻት፣ ማያን አንቺ ነሽ አይደል ገደልሻት እያላት ነበረ። እሷም እንግዲህ እየሮጠች ምናምን ትሄዳለች። እና ሌላው እንግዲህ ወደ ሂሩት ጋር ሄዳ ነበር። ወደ ሂሩት ጋር እንግዲህ ስትሄድ ሂሩት በሀሳብ ትወጣለች። ማሂንም ጭራሽም አላየቻትም። እናም እየተናደደ ነበረ ማሂ ማለት ነው። ምክንያቱም ናታን ስለተሰወረባት እና ወይኔ እንዴት እንደሚያናድድ እንዴት ነው የሚያናድደው እያለችም ማሂ ለብቻዋ እያወራች እያለ ማሚም ዝም ነው ያለቻት። ከዛ እንዴ ማሚ አለቻት። ወይ ልጄ መተሻል እንደ ስትላትም እንዴ ምንድነው ለምንድነው እንደዚህ በሀሳብ የተዋሸው ምን ገጥሞሽ ነው ስትላትም እንግዲህ አይ ምንም ማረኔ ምንም የሚያሳስበኝ ነገር የለም ትላታለች። ግን ስትታይ እንደዛ አትመስልም ስትላትም አይ ምንም የለም ልጄ አንቺ ደህና ነሽ ስትላትም አይ እኔማ ደህና ነኝ ታውቂያለሽ ልጅሽ ምን እንዳደረገ ሲላትም ምንድነው ምን አደረገ ስትላት እንግዲህ ለፍቅረኛው አበባ ይዞ ሲሄድ አይቸው ነበረና እየተከተልኩት ምናምን እያለ በመሀከል አንድ ሰው መጥቶ አደናቅፎ ሀሳቤን ሰረቀኝና ናታን ከዛ ወዴት እንደተሰወረ ጠፋይ በማለትም ለሂሩት ትናገራለች። ሂሩትም ከጊዜ በኋላ ሁሉንም ነገር ልታቂው ቆይ አንቺ ምንድነው እንደዚህ ያስጨነቀሽ ስትልም ትነግራታለች። እንዴ ምን ማለት ነው ምን አስጨነቀሽ ማለት እኔ እኮ ናታንን እኮ ማግኘት አልቻልኩም ታውቂያለሽ እማዬ ሀሳብ ሁሉ እኮ እሷ ጋር ነው ያለው በማለትም እንግዲህ ለሂሩት ትናገራለች። ሂሩትም በቃ ጊዜ ሊፈጅ እንጂ ምንም ነገር አትጨነቂ ናታን ያንቺ ነው ትላታለች። ናታን ግን የኔ ነው አይደለም አየ ማለት ናታን ከልጅነት ጀምሮ ያንቺ ነው አንቺ ነሽ የምታገቢው ስትሉኝ ከርማችኋልና ስለዚህ ናታን የኔ ነው አይደል ስትላትም አሁን ናታን ያንቺ ነው ናታን የማንም አይሆንም ስትልም እንግዲህ ትነግራታለች ማለት ነው። እና ማሂ ወደ ቤት ስትሄድ ያንን ናታን የገዛውን አበባ የት ታገኘዋለች? ሰላም ክፍል ታገኘዋለች። እና በዚህ ጊዜ እንዴ ይሄ ናታን የገዛው አበባ አይደል እንዴ ቆይ ምን ይሰራል ስትልም ቀጥታ ሰላምን ትጠራታለች። ይህ አበባ አንቺ ጋር ምን ይሰራል? ምን የምን አበባ ምናምን ስትላትም ናታን ይሄንን አበባ ገዝቶ ታይቻለሁ ስለዚህ አንቺ ክፍል ምን ይሰራ ስትላትም ሰላም ማረን ያላቅም ስትልም እንግዲህ ጸጉሯን ይዛ ትደፍቃታለች። ናታን የነ ያለው ብላ ቀጥታ ወደ ናታን ጋር ትሄዳለች ማለት ነው። እና ናታን ጋር ስትሄድ እንግዲህ አበባ ገዝተክ ስትሄድ አይቻለሁ ስለዚህ ለማን የሰጠው ምናምን ስትለው አንቺ ምን አገባሽ ለማንስ ብሰጠውስ ቆይናና ማሂ ለምንድነው የማትተይ ባንቺ ምክንያት ህይወት የተመሰቃቀለ ተይ በቃ ሲላትም እንግዲህ ግን ይነግራት ነበረ። አውዲ አበባውን ሰላም ክፍል ባላይ ሆኖሮ አያገባኝም ነበር ግን ደግሞ አበባውን ለሰላም ክፍል ነው ያየው ስለዚህ ለሰላም ብቻ ገዝቼ ነው የሰጠሁት እንዳትለይ ብልሽ ታዲያ ምን ልታመጭ ነው አላት። እዚህ ጋር ማለት ነው ብልሽ ምን ልታመጭ ነው ምን ልታደርጊ ነው ሲላት እንግዲህ
አይሆንም አለችው። ለምንድን ነው የማይሆነው አላት። ለምንድን ነው የማይሆነው ሲልም በዚህ ጊዜ ሰላም በሩን ክፍት አድርጋ ትገባለች። ናታን አስቀምጬልሃለሁ ምናምን ስትለው ምን ሆን አላት። ማለት ሱፍህንም ተኩሼልሃለሁኝ አበባውንም አስቀምጬልሃለሁ ስትል እንግዲህ ሮዛ በዚህ ጊዜ ቀዝቀዛ ላይ የራት ግብዣ አለብህ ማለት ነው ስትለው መሆኑ ነው አላት። እሺ እንደዛ ከሆነማ ማሂ በቃ ለራት መዘጋጀት አለብሽ፣ የናታን ፍቅረኛ ማን እንደሆነ ማወቅ አለብሽ ትልና እንግዲህ ለራት ትዘጋጃለች። አሁን ላይ ናታን በጣም ከሚባለው በላይ ተክዞ ከክፍሉ እንኳን አይወጣም። እና ማሂም እንግዲህ ያው ለራት ተዘጋጅታ ምናምን ፏ ብሽክ ብላለች ማለት ነው። እና ሮዛ ወደ ናታን ክፍል ትሄድና እና ማለት ወደ ሳሎን እንሂድ ምናምን ብላ እንግዲህ እሱ በጣም ከዚያ ከድብርት ውስጥ ለማውጣት የማታደርገው ጥረት የለም ማለት ነው። እና እንደዛ ምናምን ስትለው እንግዲህ እሱም ያው አልሄድም ብሎ ነበር። አይኖ ትሄዳለህ ብላ በግዱ መታ ወደ ሳሎን ይዛው ትመጣና ምን አይነት ፊልም እኔ ቲቪ ላይ እኔ ወይስ በስልካችን ስትለው ናታንም ደስ ባለሽ ይላታል ማለት ነው። እና በዚህ ጊዜ ቆይ እስቲ ምናምን ብሎ ወደ ሰላም ክፍል ሄዶ ነበረ። ሰላም አሁን ላይ እንግዲህ የወይዘሮ ሂሩት ማለት ነው እናቴን ምናምን ስትላት እናትሽን አድነሻል፣ አሁን ደግሞ አንድ ነገር ማድረግ አለብሽ፣ ከዚህ ከቤት መሄድ አለብሽ ብላ ነግራታለች ማለት ነው። እሷም እናቴን ምንም ነገር እንዳታደርግብኝ እንጂ ሄዳለሁ ብላ እንግዲህ ልብሷን እያዘጋጀች ባለችበት ጊዜ ላይ ናታን ሄዶ ቆይና ለምንድን ነው እንደዚህ የምታደርገው? ምንድን ነው እናቴ በምንድን ነው አስፈራርታሽ ነው ብሎም ጠይቋን ነበረ። ሰላምም እንግዲህ መናገር አልፈለገችም ማለት ነው። ሮዛም ወንድሜ አንተ የምፈልገውን ነገር በፍጹም እንድታጣ አልፈልግም ስትልም እንግዲህ ተመልክተናል። እንግዲህ ሰላም ትሄዳለች ወይስ ያስቀሯታል የሚለውን ደግሞ በቀጣይ ፓርቲ ይዘንላችሁ እንቀርባለን። መልካም ቆይታ።